አብዛኞቻችን ስለ ፍቅር ህይወት ስናስብ ላይክ የምንወደውን ሰው አግኝተን ከዛ ሰው ጋር ጥሩ የሆነ ሪሌሽንሺፕ ወይም ደግሞ ጥሩ የሆነ የፍቅር ግንኙነት እንዲኖረን እንፈልጋለን። ነገር ግን ከዚህ በፊት የምናውቃቸው ወይም ደግሞ የማናውቃቸው ነገሮች አሉ። ስለ ፍቅር ህይወት እጅግ በጣም ማወቅ ያለብን ነገሮች ማለት ነው። ስለዚህ ድንቅ የሆነ የፍቅር ግንኙነት እንዲኖረን እጅግ በጣም ማወቅ ያለብን ነገሮች አሉ። ከዚህ በፊት ፍቅር ውስጥ ያላችሁ ሰዎች ልትሆኑ ትችላላችሁ፣ ወይ ደግሞ አዲስ ፍቅር ህይወት መጀመሪያ ያስባችሁም ሰዎች ልትሆኑ ትችላላችሁ። ብቻ ግን ስለ ፍቅር ህይወት ማወቅ ያለባችሁ 8 ነገሮችን በዚህ ቪዲዮ አካፍላችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ እና የደወል ምልክቱን በመጫን ጆይን ማድረግ እንዳይረሳ። ቪዲዮ ደግሞ ለብዙዎች አልጎሪዝም እንዲለቀው ላይክ በማድረግ እንጀምራለን። ቀጥታ ወደ ቪዲዮ። የመጀመሪያው ስለ ፍቅር ህይወት ማወቅ ያለባችሁ ነገር ምንድነው? ሌላ ሰው ሊያስደስታችሁ በጭራሽ አይችልም። ላይክ አብዛኞቻችን ማለት ነው ብቻችን ሆነን ደስተኛ የምንባል ሰዎች አለን። ብቻችን ሆነን ደስተኞች አለን። ስለዚህ ግን ከሌላ ሰው ጋር በመሆን ማለት ነው ወይም ደግሞ ፍቅር ውስጥ ስንገባ ደስተኛ የምንሆን ይመስላል። ላይክ ገንዘብ ሳገኝ ደስተኛ ሆናለሁ፣ ፍቅር ግንኙነት ውስጥ ስገባ ደስተኛ ሆናለሁ ብለን የምናስብ ሰዎች ልንኖር እንችላለን ማለት ነው። ይሄ ነገር እጅግ በጣም ትክክል አይደለም። ላይክ ፍቅር ግንኙነት ውስጥ ስገባ በጭራሽ ደስተኛ ልትሆን አትችልም። ሌላ ሰው ደስታ ሊሰጥህ አይችልም፣ ብቻን ሆነ ደስተኛ መሆን ካልቻልክ ማለት ነው። ይሄ ነገር ግራ ሊያጋባ ይችላል። ነገር ግን ትክክለኛው ነገር ይሄ ነው። ደስታ ከውጭ የምታገኘው ነገር ሳይሆን ከውስጥ የሚፈልቅ ነገር ነው። ስለዚህ አንተ ብቻህን ሆነ ደስተኛ ስትሆን ነው ከሌሎች ሰዎች ጋር ስትሆን ያ ደስታ ሊጋባ የሚችለው ነገር ማለት ነው። ስለዚህ ኮንሺየስነስ ኢዝ ኮንታጂየስ ይባላል አይደለ? ንቃት ይጋባል የሚባል ነገር አለና ስለዚህ አንተ ብቻህን ሆነ ደስተኛ ስትሆን ነው ወደ ሌሎች ሰዎች ያ ደስታ ሊጋባ የሚችለው ማለት ነው። ስለዚህ ደስታ ከውስጥ የሚፈልግ ነገር ነው ማለት ነው። ስለዚህ በጭራሽ ፍቅር ግንኙነት ውስጥ ስገባ ደስተኛ ሆናለሁ ብለህ በጭራሽ ማሰብ የለብም። እንደዛ የምታስብ ከሆነ ማለት ነው ከዛ ሰው ሁሉ ጊዜ የሆነ የምትፈልገው ነገር አለ ማለት ነው። ያ ሰው እንዲያስደስት ነው ሁሉ ጊዜ የምትጠብቀው ማለት ነው። ፍቅር አጋር ሁሉ ጊዜ እንዲያስደስት ትጠብቃለህ ማለት ነው። ይሄ ደግሞ ኢነርጂ ቫምፓየር እንድትሆን ነው የሚያደርገው ማለት ነው። ሁሌ ያንን ሰው ከዛ ሰው መቀበል ነው ሁሉ ጊዜ የምትፈልገው ማለት ነው። ይሄ ደግሞ ፍቅር መስጠትንም ጭምር ነው እንጂ መቀበል ብቻ አይደለም ማለት ነው። ስለዚህ ሁሉ ጊዜ ተቀባይ እንድትሆን ነው የሚያደርገው ማለት ነው። ስለዚህ በጭራሽ እንደዛ የምታስብ ከሆነ ፍቅር ግንኙነት ውስጥም ሆነ ብሬክአፕ ነው የምታደርገው ማለት ነው። ወይም ደግሞ ጥሩ የሆነ ፍቅር ግንኙነት እንድትገነባ ሊያደርግ አይችልም ማለት ነው። ስለዚህ ፍቅር ደስተኛ ሊያደርግህ አይችልም። ስለዚህ ከሌላ ሰው ጋር ስትሆን በጭራሽ ደስተኛ ልትሆን አትችልም፣ ብቻ ሆነ ደስተኛ ካልሆንክ። ሁለተኛ ማወቅ ያለባችሁ ነገር ሰው እንዲወዳችሁ ማድረግ በጭራሽ አትችሉም። ላይክ ፍቅር ግንኙነትን ስታስቡ ማለት ነው የሆነ የምታስቡት ሰው አለና ያ ሰው እናንተ በፈለጋችሁት አይነት መጠን ያ ሰው እናንተ የማይፈልጋችሁ ከሆነ በጭራሽ ፍቅር ግንኙነት ወይም ደግሞ ሪሌሽንሺፕ የሚባለው ነገር ሊፈጠር አይችልም። ላይክ እናንተ 100% የምትፈልጉት ከሆነ ያን ሰው እና እሱም ያ ሰው 100% እናንተን ይሄ መፈላለግ የሚባለው ነገር ከሁለታችሁም ሳይድ መሆን አለበት ማለት ነው። ስለዚህ እናንተ ብቻ ፍቅር ግንኙነቱን እንደፈለጋችሁት ማለት ነው ኮሚትመንቱ ከናንተ ብቻ ሆኖ ፍላጎቱ ከናንተ ብቻ ሆኖ እናንተ ብቻ መስዋዕትነት የፈለጋችሁትን መስዋዕትነት እናንተ ብቻ ከፍላችሁ ያንን ፍቅር ግንኙነት ማስቀጠል በጭራሽ አትችሉም ማለት ነው። ስለዚህ ከዛ ሰውም ያ ነገር ሊመጣ ይገባል ማለት ነው። ስለዚህ ቦth ሳይድ መሆን ይኖርበታል ማለት ነው። ሶስተኛ ማወቅ ያለባችሁ ነገር ፍቅር መሰጠትን ይጠይቃል። ላይክ you have to be vulnerable ማለት ነው። ራሳችሁን ክፍት ማድረግ ይኖርባችኋል ማለት ነው። ላይክ ልቤን እንኳን አሳልፌ ብሰጠው ልጎዳ እችላለሁ ማለት የሚባል ነገር ብዙም ርቀት አያስኬድም ማለት ነው። ስለዚህ ራስን vulnerable ማድረግ አለብን ማለት ነው። ራስን ክፍት ማድረግ አለብን ማለት ነው። ብዙ ጊዜ ማለት ነው ፍቅር ውስጥ ገቡ ይሄ መሸነፍ የሚባለው ነገር እጅግ በጣም አስፈላጊ ነገር ነው። ራሳችሁን ክፍት አድርጋችሁ ለመሸነፍ ፈቃደኛ ስትሆኑ ነው ያ ሰው ትክክለኛ የሆነ ማንነቱን ለእናንተ ሊያሳያችሁ የሚችለው ማለት ነው። አለበለዚያ ግን በሌላ ማንነት ሁለታችሁም የምትቃረቡ ከሆነ ብዙም ርቀት ያ ፍቅር ዘላቂ ፍቅር ሊሆን አይችልም ማለት ነው። ስለዚህ የእናንተ ትክክለኛ ማንነታችሁን ይዛችሁ ስትሄዱ ነው ያ ሰው እናንተን ሊወዳችሁና ከእናንተ ጋር አብሮ ሊሆን የሚችለው ማለት ነው። ስለዚህ እናንተም ቢሆን ተሸንፋችሁ ላይክ ለዛ ፍቅር ማለት ነው መሸነፍን ወይም ደግሞ መሰጠትን እጅግ በጣም አስፈላጊ ነገር ነው ማለት ነው። ስለዚህ ራሳችሁን vulnerable ማድረግ አለባችሁ። ራሳችሁን ክፍት አድርጋችሁ ነው ወደዛ ፍቅር መሄድ ያለባችሁ ማለት ነው። የዛኔ ነው ጥሩ የሆነ ፍቅር ግንኙነት ልትገነቡ የምትችሉት ማለት ነው። ሌላኛው ማወቅ ያለባችሁ ነገር የምታፈቅሩትን ሰው ወይም የምትወዱትን ሰው በጭራሽ ልትቀይሩት አትችሉም። ምንድነው? ለምሳሌ የምትወዱትን ሰው ደካማ ጎን ሊኖረው ይችላል አይደለ? ከነ ድክመቱ ነው ልትቀበሉት የምትችሉት። ይሄ ማለት ደካማ ጎኑ እናንተን የሚረብሻችሁና እናንተን ሊጎዳችሁ የሚችል ደካማ ጎን መሆን አለበት እያልኩኝ አለ። ነገር ግን የሰው ልጅ ፐርፌክት ሊሆን አይችልም አይደለ? ሲጀመር ፍቅር ግንኙነት ለምን አስፈለገ? ሁላችንም ፐርፌክት ብንሆን ሁላችንም ፍጹም ብንሆን እኮ ፍቅር ግንኙነት አያስፈልግም አይደለ? አንዱ የአንዱን ጉድለት ለመሙላትም ነው ፍቅር ግንኙነት ያስፈልገው ማለት ነው። በአንድም በኩል ስናስበው ማለት ነው አይደለ? ሁሉ ጊዜም ቢሆን ያንን ሰው ማለት ነው ልትቀይሩት የምትሞክሩ ከሆነ ማለት ነው ሁሉ ጊዜም ቢሆን የሆነ ነገር ባጠፋ ቁጥር ማለት ነው የምትነጫነጩ ከሆነና ያንን ሰው ልትቀይሩት የምትሞክሩ ከሆነ ያ ፍቅር ግንኙነታችሁ ሊቀጥል አይችልም ማለት ነው። ስለዚህ ማወቅ ያለባችሁ ነገር
የሰው ልጅ በጭራሽ ፍቃደኛ ካልሆነ በቀር ሊቀየር አይችልም አይደለ? የሰው ልጅ እስካልፈለገ ድረስ እናንተ ልትቀይሩት አትችሉም። አንድ ማወቅ ያለባችሁ ነገር ማለት ነው። ሲቀጥል ደግሞ ማለት ነው ፍቅር ግንኙነት ሰው ልትቀይሩት ሳይሆን ከነማንነቱ ልትቀበሉት የምትገቡት ነገር ነው ማለት ነው። ያ ካልሆነማ እሱን ከነማንነቱ ሊቀበለው የሚችል ሌላ ሰው አለ። ስለዚህ ያንን ሰው ልትረብሹት አይገባም ማለት ነው። ስለዚህ ይሄ ነገር ማወቅ ያለባችሁ ነገር ነው ማለት ነው። በጭራሽ ሰውን ለመቀየር ፍቅር ግንኙነት ውስጥ መግባት የለባችሁም። ሌላው ስለ ፍቅር ግንኙነት ማወቅ ያለባችሁ ነገር ካገኛችሁት ሰው ሁሉ ጋር ፍቅር ግንኙነት ውስጥ ከመግባት ይልቅ ብቻችሁን መሆን ይሻላል። ላይክ አንዳንድ ሰዎች ማለት ነው ብቻቸውን መሆን ስለሚፈሩ ብቻ ማለት ነው ካገኙት ሰው ጋር ሁሉ ፍቅር ግንኙነት ውስጥ ሲገቡ ይታያሉ። እነዚህ ሰዎች ለምሳሌ 3 ወር 4 ወር አይቆዩም በዛ ፍቅር ማለት ነው። እንደገና ብሬክ አፕ ያደርጋሉ። እንደገና ደግሞ ሌላ ፍቅር ግንኙነት ውስጥ ይገባሉ ማለት ነው። ስለዚህ እንዲህ ያሉ 4 5 6 እና ከዛ በላይ በጣም ብዙ ፍቅር ግንኙነት ውስጥ ራሳቸውን ሊያገኙ ይችላሉ ማለት ነው። ማወቅ ያለባችሁ ነገር ምንድነው? ካገኛችሁት ሰው ሁሉ ጋር ከመሆን ብቻችሁን ብትሆኑ ነው የሚሻለው። ላይክ ፍቅር ግንኙነት ውስጥ መሆን ያለባችሁ ብቸኝነትን ስለምትፈሩ መሆን የለበትም ማለት ነው። ስለዚህ ካገኛችሁት ሰው ሁሉ ጋር የምትገቡ ከሆነ ማለት ነው አፍተር ኦል ማለት ነው ለእናንተ የሚሆን ትክክለኛ የሆነ ሰው ሲመጣ ሁላ ያንን ሰው እንዳታገኙ ነው የሚያደርጋችሁ ማለት ነው። ስለዚህ ካገኛችሁት ሰው ሁሉ ጋር ከመሆን ብቻችሁን መሆን እጅግ በጣም አስፈላጊ ነገር ነው። ይሄንን እጅግ በጣም ማወቅ ያለባችሁ ነገር ነው ማለት ነው። ሌላ ማወቅ ያለባችሁ ነገር የትኛውም ውድቀት ዋጋ አለው። የትኛውም ውድቀት ዋጋ አለው ሲባል ለምሳሌ ከዚህ በፊት አላስፈላጊ የሆነ ሉክ ፍቅር ግንኙነት ውስጥ ስንገባ ማለት ነው ፊል ያደርጋል ወይም ደግሞ ትክክለኛ ላይሆን ይችላል ብለን አይደለም እንገባ አይደለ? አትሊስት የተቻለንን ነገር እናደርጋለን። ነገር ግን ፊለሪቲ ወይም ደግሞ ብሬክአፕ ሊፈጠር ይችላል አይደለ? ሶ አፍተር ኦል ማለት ነው ማወቅ ያለብን ነገር በዛ ባሳለፍነው የፍቅር ግንኙነት መጸጸት ወይም ደግሞ መረበሽ የለብንም። ከዛ ሰው ጋር እኮ ያሳለፍኩት አመት እጅግ በጣም ይቆጨኛል፣ ያንን ጊዜ ከዛ ሰው ጋር ያሳለፍኩት ጊዜ ይቆጨኛል ብለሽ ልታስቢ አይገባም። ምንድነው አንዳንድ ሰዎች ወደ ህይወታችን የሚመጡት ሊዘልቁ ላይሆን ይችላል፣ ረጅም ጊዜ አብረውን ላይዘልቁ ይችላሉ። ብቻ ለሆነ ጊዜ ያህል ጊዜ ብቻ ማለት ነው ወደ ህይወታችን የሚመጡ ሰዎች አሉ። በፍቅርም ሊሆን ይችላል፣ በተለያየ አይነት ፍሬንድሺፕ ማለት ነው ሰዎች በተለያየ አጋጣሚ ወደ ህይወታችን ይመጣሉ። እነዚህ ሰዎች ማለት ነው አብረው ላይዘልቁን ይችላሉ። ነገር ግን ከነዛ ሰዎች ህይወት የምታስተምረን የሆነ ነገር ይኖራል ማለት ነው። ስለዚህ የሆነ ሌሰን አለ ማለት ነው። ስለዚህ ያ ነገር በዛ ነገር ከመቆጨትና ከመጸጸት ይልቅ ከዛ ሌሰን ወስደን ለሚቀጥለው ህይወታችን ትምህርት መውሰድ እጅግ በጣም አስፈላጊ ነገር ነው ማለት ነው። ስለዚህ ካለፈው ፊላሪቲ ካለፈው ውድቀትም ቢሆን ካለፈ ብሬክአፕም ቢሆን ሌሰን ወስደን ለሚቀጥለው ነገር አፕላይ ማድረግ ነው የሚጠበቅብን እንጂ ባለፈው ነገር መጸጸትና መቆጨት እጅግ በጣም አስፈላጊ ነገር አይደለም። ይሄም ማወቅ ያለብን ነገር ነው ስለ ፍቅር ህይወት። ሌላ ማወቅ ያለባችሁ ነገር ፍቅር ብቻውን በቂ አይደለም። ላይክ ይሄንን ስትሰሙ አብዛኞቻችሁ ልትደናገጡ ትችላላችሁ። ላይክ እኔ መወዳት ከሆነ ምን ችግር አለው፣ መወደው ከሆነ ምን ችግር አለው ልትይ ትችላለች። ነገር ግን ፍቅር ብቻውን ላይክ የቤት ምሰሶ ሆኖ ቤቱን ሊያቆም አይችልም። አክቹአሊ ፍቅር ያስፈልጋል፣ ምንም ጥያቄ የለውም። there is no doubt ፍቅር ያስፈልጋል። ግን ፍቅር ብቻውን ደግሞ በቂ አይደለም። ላይክ ለምሳሌ የምትወጂው ሰው አንቺን አቢዩዝ የሚያደርግሽ ከሆነ፣ ለአንቺ ትክክለኛ ቦታ የማይሰጥሽ ከሆነ፣ አንቺን የማያከብርሽ ከሆነ ያንን ሰው ስለምትወጂውና ስለምታፈቅሪው ከሆነ ብቻ ማለት ነው አብረሽው መሆን አለብሽ የሚባል ሳይንስ የለም። ስለዚህ ፍቅር ብቻውን በቂ የሚባል ነገር አይደለም ማለት ነው። አንቺ የምትወጂው ሰው አላስፈላጊ ሱስ ውስጥ ያለ ሰው ከሆነ ላይክ ከዛ ሊወጣ አይችልም እያልኩኝ አይደለም። ግን ለመቀየር ፍቃደኛ ካልሆነና አንቺን የሚጎዳሽ አቢዩዝ የሚያደርግሽ ከሆነ ስለማፈቅረው ስለምወደው ብቻ ነው ከዛ ሰው ጋር የምሆነው የምትይ ከሆነ ይሄ ላንቺ ለራስሽ ያለሽን ዋጋም ለራስሽ ቦታ እንዳልሰጠሽ ለራስሽ ክብር የሌለሽ ሴት እንደሆንሽ ነው የሚያሳየው ማለት ነው። ስለዚህ ስለምወደው ብቻ አብሬው መሆን አለብኝ የሚባል ሳይንስ የለም ማለት ነው። ስለዚህ ፍቅር ብቻውን በቂ ሊሆን አይችልም። ስለዚህ ከዛ ጋር ተያይዞ የሚመጡ እጅግ በጣም ወሳኝ ነገሮች አሉ ማለት ነው። ለአንቺ ቦታ የሚሰጥሽ መሆን አለበት። ለአንቺ ፍቅር ሊሰጥ የሚገባ አንቺን የሚያከብርሽ ሰው መሆን አለበት ማለት ነው። ላይክ ለምሳሌ ወንድ ከሆነ የሚሰራ ሰው መሆን አለበት። ገንዘብ የሚሰራ ሰው፣ ገንዘብ የሚያመጣ ሰው፣ ትጉ ሰው መሆን አትሊስት የተቻለውን የሚያደርግ ሀብታም መሆን አለበት ምናምን እያልኩኝ ሳይሆን አትሊስት የተቻለውን የሚያደርግ ፋይናንሻል ችግር ካለባችሁ ያንን ለመቅረፍ የተቻለውን የሚያደርግ መሆን አለበት እንጂ ከአንቺ ብቻ ብዙ ታሪኮች ስላሉ ነው ፍቅር ብቻውን በቂ ነው ብለው ይገቡና እሱ የሚሰራ ሰው አይደለም ከሷ ብቻ በሷ ላይ ብቻ ዲፔንደንት የሆነ ሰው ማለት ነው። በሷ ላይ ብቻ ፋይናንሻሊ በሷ ላይ ዲፔንደንት ይሆናል። አፍተር ኦል ማለት ነው ይህ ቤተሰብ ሲበተን እናያለን ማለት ነው። ይሄ ሪል የምናየው ነገር ስለሆነ ነው ማለት ነው። ስለዚህ ፍቅር ብቻውን በቂ ነው የሚባል ሳይንስ የለም ማለት ነው። ስለዚህ ከዛ ጋር አብረው የሚመጡ እጅግ በጣም ወሳኝ ነገሮች አሉ ማለት ነው። ሌላ ማወቅ ያለባችሁ ነገር ውጫዊ ማንነት ብቻ ዘላቂ ፍቅርን ሊያስገኙ አይችሉም። ላይክ ውጫዊ ማንነት ሲባል ላይክ መልክና ደም ግባት ስላላት ብቻ የወደድካት ሴት ማለት ነው ይሄ ፍቅር ሊሆን አይችልም። ላይክ ያ ሰው ገንዘብ ስላለው ብቻ ያ ፍቅር ሊሆን አይችልም። የምትወጂው ሰው ማለት ነው የወደፊት አላማው ብቻ
ሁለታችሁን ማለት ነው አስተሳስሮ ዘላቂ ፍቅር ሊሰጣችሁ አይችልም። አብራችሁ የምትተሳሰቡ መሆን አለባችሁ። ሎያልቲ የሚባል ነገር አለ፣ መከባበር የሚባል ነገር አለ። አንቺ ለሱ የምታስብለት እሱ ላንተ የሚያስብልሽ መተሳሰብ የሚባል ነገር እጅግ በጣም ክብር የሚባል ነገር እጅግ በጣም አስፈላጊ ነገር ነው ማለት ነው። ስለዚህ ውጫዊ ማንነት ብቻ ማለት ነው ፍቅር ሊሆን አይችልም፣ ወይም ደግሞ ዘላቂ ፍቅርን ሊያስገኝ አይችልም ማለት ነው። እነዚህ እጅግ በጣም ስለ ፍቅር ማወቅ ያለብን መሰረታዊ ነገሮች ናቸው ማለት ነው። እነዚህ ነገሮች አፕላይ በማድረግ ዘላቂ ፍቅርን እንደምትገነቡ ተስፋ አደርጋለሁ ማለት ነው። ፍቅር እጅግ በጣም እንግዲህ ካለፉት የሰው ልጅ ኤክስፒሪየንስ ማለት ነው የመጡ ነገሮች ናቸው ማለት ነው። የሰው ልጅ በህይወቱ እጅግ በጣም ኤክስፒሪየንስ ከሚያደርጉ ነገሮች ውስጥ አንደኛው ፍቅር ነው። ስለ ፍቅር ማወቅ ያለብን እነዚህ 8 መሰረታዊ ነገሮች እነዚህን ይመስላሉ። እነዚህ ነገሮች አፕላይ በማድረግ ዘላቂ ፍቅር እንደምትገነቡ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቪዲዮ ከተመቻችሁ ላይክ አድርጉ። በቀጣይ አዲስ ኮንተንት እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ።